ተመልካቾቻችን ይህ በምልአት የወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የእግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ የእግዚአብሔርን ቃል የምንሰማው ከዕብራውያን ምዕራፍ 2 ከቁጥር 11 እስከ 18 ነው። ይሄ ክፍል እንግዲህ የአምስተኛ ሴሽናችን መሆኑ ነው እና በዚህ ክፍል ላይ የምናያቸው የተወሰኑ ሐሳቦች አሉ። የመጀመሪያው ጌታ ኢየሱስ ክርስቶስ የሞትን ዋጋ በመክፈሉ ምክንያት እኛ ቅድስናን እንድንካፈል ወይም ደግሞ በእርሱ እንድንቀደስ እንዳደረገን መጽሐፍ ቅዱሳችን እዚሁ ምዕራፍ 2 ቁጥር 11 ላይ ይነግረናል። የሚቀድሰውና የሚቀደሱት ሁሉ ከአንድ ናቸውና የሚል ቃል እናገኛለን። ይህ ማለት በክርስቶስ አምነን በዳንን ጊዜ እግዚአብሔርን መልክ እንድናገኝ ጌታ ኢየሱስ ክርስቶስ እኛን እንደቀደሰን ይናገራል እና ይህ ማለት ቀዳሹ ክርስቶስ ሲሆን ተቀዳሾቹ ደግሞ እኛ የሰው ልጆች ወይም በክርስቶስ ኢየሱስ አምነን በትንሣኤውና በሞቱ ያመንን እኛ መሆናችንን ነው የሚያሳየው። ስለዚህ ጌታ ኢየሱስ ክርስቶስ ለራሱ እንሆን ዘንድ ለእግዚአብሔር ክብር እንኖር ዘንድ እንደለየንና እንደቀደሰን መጽሐፍ ቅዱሳችን ይነግረናል ማለት ነው። ቀድሞ በዘፍጥረት ምዕራፍ 1 ቁጥር 26 ላይ ያው ሰውን እንደ መልካችንና እንደ ምሳሌያችን እንፍጠር ብሎ ነበር መጽሐፍ ቅዱስ የሚናገረው። ስለዚህ አዳምና ሔዋንን ሲፈጥራቸው ከሌሎች ፍጥረታት በተለየ ሁኔታ የተለየ ቦታ ተሰጥቷቸውና እንደ እግዚአብሔር አምሳል እንዲሆኑ የእግዚአብሔርን ባህሪ እንዲላበሱ አድርጎ ፈጥሯቸው ነበር። ይሁን እንጂ ያው ከውድቀት የተነሳ ይሄንን ባህሪ አተውት እንደነበረና የእግዚአብሔር መልክ በእነሱ መታየት ያለመቻሉን እንመለከታለን። ሆኖም የጌታ ኢየሱስ ክርስቶስ የመስቀል ስራና መስዋዕትነቱ ግን ወደዚህ ክብር የሰው ልጅ እንዲመለስ ጌታ ኢየሱስ ክርስቶስ ዋጋ እንደከፈለ እንመለከታለን። እግዚአብሔር የራሱን መልክ በእኛ ላይ እንዳኖረ መጽሐፍ ቅዱስ ይናገራል እና በክርስቶስ ኢየሱስ አንድ ካገኘናቸው ነገሮች አንዱ ምንድነው? የመልካችን መመለስ ነው። ባህሪያችን እሱ የሚፈልገውን የሱን ሐሳብ የሱን ፈቃድ እሱ የጠላውን ነገር እንድንጠላ እሱ የወደደውን ነገር እንድንወድ እሱ በሄደበት መንገድና እንድንሄድበት በሚፈልገው መንገድ እንድንሄድ እግዚአብሔር እንዳደረገ ነው የምንመለከተው። ስለዚህ ድነትን በተቀበልን ጊዜ እግዚአብሔር አዲስ ፍጥረት እንሆን ዘንድ አስደናቂ የሆነውን ስራ በእኛ ህይወት ውስጥ እንደሰራ እንመለከታለን። ቀድሞ ለክፉ ነገር፣ ቀድሞ ለኃጢአት፣ ቀድሞ ለሰይጣን ባሪያ የነበርነው እኛ አንድ እግዚአብሔር ያደረገልን ነገር ምንድነው? ጌታ ኢየሱስ ክርስቶስን በመላክ እኛ እንድንቀደስ ሴት አፓርት እንድንሆን ማለት ነው። የተለየን ለእርሱ የተለየን ወገን እንድንሆን እንዳደረገን እንመለከታለን። ወደ ቁጥር 12 ላይ ሄደን ስንመለከት ወንድሞቹ እንደተባልን ደግሞ ይናገራል። ሁለተኛ የምናየው ነገር ምንድነው? ወንድሞቹ ብሎ ሊጠራ እንዳላፈረብን እንመለከታለን። እንዲህ ከኃጢአትና ከበደል ከአመጽ የተነሳ የሚታፈርብን አይነት ሰዎች ነበር። በእግዚአብሔር ዘንድ ስንታይ፣ በእግዚአብሔር ዘንድ ስንመዘን በጣም ከእግዚአብሔር ሐሳብ የራቅንና የሚታፈርብን አይነት ሰዎች ነበርን። ይሁን እንጂ ጌታ ኢየሱስ ክርስቶስ ግን ይህን መስዋዕትነት በመክፈል ወደሱ በመጣን ጊዜ ጌታ ኢየሱስ ክርስቶስ ወንድሞቹ እንኳን ብሎ ሊጠራ እንዳላፈረ እና ምን ያህል እንዳቀረበን እንመለከታለን። እግዚአብሔር በእኛ በሰራው ስራ ምክንያት ወንድሞቹ ብሎ ሊጠራን አያፍርም ይላል የእግዚአብሔር ቃል ሲናገር። ስለዚህ ይህ ማለት ግን ከእርሱ ጋር እኩል የመለኮት ስልጣን አገኘን ማለት አይደለም። ይህ አሁን የመለኮትን የመካፈል ጉዳይ አይደለም፣ ግን እግዚአብሔር በክርስቶስ ኢየሱስ ምን ያህል እንዳቀረበን ለኛ ቅርብ መሆኑን ምን ያህል እንዳሳየን የምናይበት ሐሳብ። ስለዚህ ወንድሞች ብሎ ሊጠራን አያፍርም ማለት ከጌታ ጋር አንድ ማህፀን ወይም አብራክ ተጋርተናል ማለት አይደለም። ጌታ ኢየሱስ ክርስቶስ በተቀደሰ መንገድ በማርያም በኩል በመንፈስ ቅዱስ ተጸልሎ የተወለደ ስጋን ከኛ ጋር የተካፈለ ግን ደግሞ እኛን ወንድሞቹ ብሎ ሊጠራብን ያላፈረ ልክ እንደኛ ስጋን የለበሰ ጌታ ሆኖ ነው የተገለጠው። አንዳንድ አስተምሮች አሉ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ በስጋ ሳይሆን በመንፈስ ነው የተመላለሰው ብለው፣ ወይም ደግሞ በስጋ ማንነቱ ሳይሆን መለኮታዊ ባህሪ ሙሉ ለሙሉ ተገልጦ ነው የተመላለሰው ብለው ያስተምራሉ። ግን ጌታ ኢየሱስ ክርስቶስ እኛ የለበስነውን ስጋ ለብሶ በዚህ ምድር ላይ ተመላልሷል። እውነት ነው ፍጹም አምላክ ነበር። ይሁን እንጂ ፍጹም ሰውም ደግሞ ሆኖ እንደተመላለሰ መጽሐፍ ቅዱሳችን ከተለያየ ስፍራ ማግኘት እንችላለን።
ስለዚህ ጸሐፊው ኢየሱስ እንደኛ ሰው እንደሆነ ለማለት እንደተናገረ ማስተዋል ይገባል። የኛና የኢየሱስ ወንድማማችነት በቤዢና በተቤዢ መካከል የተደረገ ወንድማማችነት እንደሆነ እንመለከታለን። ጀስት እግዚአብሔር በክርስቶስ ኢየሱስ እንዳቀረበን፣ ኢየሱስ ክርስቶስ በደሙ እንደገዛን፣ እንደተቤዠን፣ እኛም ደግሞ የተቤዠን እንደሆንን እንመለከታለን። ስለዚህ ራሱ ከጌታ በከፈለው ዋጋ ወንድሞቹ ብሎ በመጥራት ምን ያህል ቅርብ እንዳደረገ ነው የምንመለከተው። ጌታ ኢየሱስ ክርስቶስ ለኛ በከፈለው ዋጋ ለኛ በከፈለው መስዋዕትነት ምክንያት ምን ያህል እኛን ቅርብ እንዳደረገንና ምን ያህል ደግሞ ለኛ ቅርብ እንደሆነ ያየንበት ነው። ምክንያቱም በብሉይ ኪዳን እግዚአብሔር ራሱን የሚገልጠው አንዳንድ ጊዜ መላእክቶችን በመላክ ነው ወይም ደግሞ ነቢያቶችን በማስነሳት ነው እና ሁሉም ሰው ከእግዚአብሔር ጋር ቀረቤታ አልነበረው። ሁሉም አይሁዳዊ ይሄንን እድል አያገኝም። በሱና በእግዚአብሔርና በእነሱ መካከል እነዚህ ነቢያቶች ወይም ደግሞ ካህናቶች እንደዚህ መካከለኛ እየሆኑ ከእግዚአብሔር ጋር ለማቀራረብ ይሞክራሉ እንጂ ህዝቡ በጣም ሩቅ ነበር ለእግዚአብሔር እና ለእግዚአብሔር ሐሳብ። ይሁን እንጂ እኛ በክርስቶስ ኢየሱስ ምን ያህል እኛን ቅርብ እንዳደረገን እንመለከታለን። ምንም እንኳን እግዚአብሔር እስራኤልን የመረጠ ቢሆንም በአዲስ ኪዳን እንዳለው ኢየሱስ ስለኛ በምድር ላይ መጥቶ ዋጋ ከፍሎ እኛን ያቀረበንን ያህል እነዚህ ሰዎች እንደቀረቡ አንመለከትም። ኦፍ ኮርስ ከኛ ከአሕዛብ ከምንባለው የተሻለ ቀረቤታ አላቸው ብለን ልናስብ እንችላለን። ይሁን እንጂ አሁን በአዲስ ኪዳን የተሰራውን ክርስቶስ ኢየሱስ መጥቶ እኛን በጣም ቅርብ ያደረገበትን ያህል የሰው ልጅ ለእግዚአብሔር ቅርብ አልነበረም። ስለዚህ ምን ያህል ጌታ ኢየሱስ ክርስቶስ ለኛ የከፈለው ዋጋ ከእግዚአብሔር ጋር የማቀራረብንም ስራ እንደሰራ ወደ እግዚአብሔር የመለመን በክርስቶስ በኩል ወደ እግዚአብሔር የመለመን በክርስቶስ በኩል ወደ እግዚአብሔር የመማለድ እና በጌታ በኢየሱስ ክርስቶስ በኩል ደግሞ በእሱ ዘንድ የመሰማት እድል እንዳገኘን እንመለከታለን። ሌላው ሶስተኛ የምናየው ነገር ከተሸናፊነት ወደ አሸናፊነት እንዳሻገረን እንመለከታለን። እዚሁ ቁጥር 12 ላይ ስምህን ለወንድሞቼ ነግራቸዋለሁ የሚለው ቃል ከመዝሙር 22 ላይ የተወሰደ ጥቅስ ሲሆን ጻድቁ ክርስቶስ መከራን መቀበሉና ድል አድራጊ መሆኑን የሚገልጽ መዝሙር። ጌታ ኢየሱስ ክርስቶስ ጻድቁ ቅዱሱ ኢየሱስ ምን ያህል ዋጋ ከፍሎ ድል እንዳደረገ እንመለከታለን። ስለዚህ ይሄ ድል አድራጊነቱ እኛን ከተሸናፊነት ወደ አሸናፊነት ያመጣ ድል አድራጊነት። የኢየሱስን ድል አድራጊነት ልዩ የሚያደርገው ራሱን አሸናፊ መሆኑን ለማሳየት ሳይሆን እኛን ከተሸናፊነት ወደ አሸናፊነት ህይወት እንድንመለስ የተደረገ መስዋዕትነት። በየትኛውም አጋጣሚ ሰዎች መስዋዕትነት ሲከፍሉ ወይም ደግሞ ሰዎች የሆነ የውድድር ዓለም ውስጥ ሲገቡ ሰዎች አሸናፊነትን ሲናፍቁና ሲፈልጉ የሚያደርጉት ነገር ቢኖር አንድ ነገር ነው። እሱም ምን ማድረግ ነው? ለራሳቸው የአሸናፊነቱን ክብር መውሰድ ነው። ወይም ደግሞ ለራሳቸውን ተሸላሚ ማድረግ ነው። የራሳቸውን ስም ማስጠራት ነው። የዓለም ሲስተም ይሄ ነው። ጌታ ኢየሱስ ክርስቶስ ግን ልዩ የሚያደርገው ነገር ምንድነው? ራሱን አሸናፊ ማድረግ ሳይሆን እኛን አሸናፊ ለማድረግ ብሎ የተነሳ ነው። ምክንያቱም እሱ አምላክ ነው። እሱ ማንም ሊቀርበው በማይችል ብርሃን ውስጥ የሚኖር ታላቅ ጌታ ነው። ስለዚህ የሚመስለውም የሚስተካከለው ምንም ነገር የለም። ይሁን እንጂ እሱ ከማንም ጋር የሚወዳደር አይደለም ለአሸናፊነት። እኛ ግን በኃጢአት ምክንያት በተሸናፊነትና በባርነት ህይወት ውስጥ የምንኖር ስለነበረ፣ ኃጢአት እኛን አሸንፎን ስለነበረ፣ ሰይጣን በእኛ ላይ ሰልጥኖ የፈለገውን ሐሳቡና ፈቃዱን ይፈጽምብን ስለነበረ ይሄንን ውድቀታችንን ለማንሳት እግዚአብሔር በክርስቶስ ኢየሱስ ወደ አሸናፊነት እንዳመጣን እንመለከታለን። ስለዚህ ኢየሱስ ክርስቶስ የከፈለው መስዋዕትነት ከሌሎች ፍጥረታቶች ከተከፈለው መስዋዕትነት ጋር የሚተካከልም እንዳልሆነ ማየት እንችላለን። ምክንያቱም ኢየሱስ ለኛ ነው ዋጋ የከፈለው፣ እኛን ወደ አሸናፊነት ለማምጣት ነው። ከተሸናፊነትና ከወደቀ ህይወት ተመልሰን ወደ ክርስቶስ ኢየሱስ እንድንመጣ ጌታ ኢየሱስ ክርስቶስ በእኛ ህይወት ውስጥ የሰራውን ስራ እንመለከታለን። የሰው ልጅ ብዙውን ጊዜ በተለያየ መስክ አሸናፊ ለመሆን ቢጥር ራሱን ተሸላሚ ወይም ተጠቃሚ ለማድረግ ነው። ስለዚህ ያው የሰው ልጅ የሚያደርገው ነገር ይሄንን ነው። የኢየሱስ ክርስቶስ አሸናፊነት ግን በኃጢአት የተሸነፈውን የሰው ልጅን ወደ ክብር፣ ወደ ተቀባይነት፣ ወደ ተዋበ መልክ፣ ወደ ወራሽነት ለማምጣት የተደረገ መስዋዕትነት። እኛን ጌታ ኢየሱስ ክርስቶስ ይሄንን ስራ ሲሰራ እኛን ወደ ምን ለማምጣት ነው? ወደ ክብር ለማምጣት ነው። ክብራችንን አተን ነበር። በኃጢአት ምክንያት ተጥለን የነበርን ሰዎች ነበር። ሕዝቅኤል 16 ላይ ይመስለኛል መጽሐፍ ቅዱስ ሲናገር ስለ እስራኤል በመንገድ ሳልፍ እንዳየውሽ
እና በደምሽ ተለውሰሽ ነበር። ማንም አይቶ ባራራልሽ ጊዜ ግን እኔ በሕይወት ኑሪ አልኩሽ እና አጠብኩሽ፣ አነጻሁሽ፣ እንዲሁም ከዚህም አልፈሽ ደግሞ ሰው ሆንሽ፣ አጎጠጎጥሽ እያለ ይናገራል እስራኤልን ሲናገር። ስለዚህ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ለኛ ይህንን ዋጋ ከፍሎ ነው ወደዚህ ክብር የመለሰን። ስለዚህ ጌታ ኢየሱስ ክርስቶስ በሕይወት እንድንኖር ያደረገ ጌታ ነው። ወደ ክብር የመለሰን ጌታ ነው። ተቀባይነት በእግዚአብሔር ፊት አጥተን ነበር። በእኛና በእግዚአብሔር መካከል ከተፈጠረው በኃጢአት ግድግዳ ምክንያት በእኛና በእግዚአብሔር መካከል ኃጢአት ሊኖር ተቀባይነት ሊኖር አልቻለም ነበር። ከዚህ የተነሳ እግዚአብሔር በክርስቶስ ኢየሱስ ተቀባይነት እንድናገኝ አድርጎናል። ወደ ተዋበ መልክ እንድንመለስ አድርጎናል። ወደ እግዚአብሔር ባህሪ፣ ወደ እግዚአብሔር የቅድስናው እንድንመለስና በሱ መንገድ እንድንሄድ የሱን ሐሳብና ፈቃድ እንድናደርግ ይሄንን እድል ተሰጥቶናል። ወደ ወራሽነት አምጥቶናል። የእግዚአብሔርን መንግስት የመውረስ እድላችን ዜሮ ሆኖ ነበር። በተለይ ደግሞ እኛ በፍጥረታችን አሕዛብ የሆንን ሰዎች በጌታ በኢየሱስ ክርስቶስ ከማመናችን በፊት ሰው ሁሉ ወደ ሲኦል የሚነዳ ነበር። ወደ ይሁዲነት ተቀይረው ሕግን እንቀበላለን ካሉት በስተቀር ውጪ አብዛኛው አሕዛብ የተባለ ሰው ለተለያየ አማልክት የተዳረገና የእግዚአብሔርን የመውረስ እድሉ ዜሮ የሆነበት ጊዜ ነበር። ይሁን እንጂ ጌታ ኢየሱስ ክርስቶስ ይህንን መስዋዕትነት በመክፈሉ ወደዚህ ህይወት እንዳመጣን እንመለከታለን። ቁጥር 13 ላይ ስንመለከት እኔ በእርሱ እታመናለሁ የሚለው ቃል በእግዚአብሔር አብ ላይ ፍጹም የሆነ መታመን የታየው በክርስቶስ። ስለዚህ እኛ በእግዚአብሔር ላይ ባለመታመንና በኃጢአት ምክንያት ካመጣነው ችግር የተነሳ ርቀን ነበረ። ክርስቶስ ኢየሱስ ግን በእግዚአብሔር መታመን ምን ማለት እንደሆነ ያስተማረንም ጌታ ነው በዚህ ምድር ላይ። ስለዚህ በራሳችን እንዳንታመን፣ በጉልበታችን እንዳንታመን፣ አለን በምንለው ነገር እንዳንታመን፣ አሁን ታይቶ በኋላ በሚጠፋው ነገር እንዳንታመን እግዚአብሔር በክርስቶስ ኢየሱስ እኛን ወደዚህ እንዳመጣን እንመለከታለን። ሰው በመጀመሪያ የተሰጠውን እድል ከእግዚአብሔር በሰማው ቃል ወይም ትእዛዝ እና በራሱ በእግዚአብሔር ፍጹም ታምኖ እንዲኖር ነበር። ሰው መጀመሪያ የተሰጠው እድል ምንድነው? በእግዚአብሔር ላይ ታምኖ የታዘዘውን ትእዛዝ ጠብቆ ቢኖር ኖሮ በገነት የሰው ልጅ እዚያ የተንደላቀቀ ኑሮ፣ ፍጥረታትን እየገዛ የሚኖርበት ኑሮ፣ ማለፊያ የሆነ ኑሮ በኖረ ነበር። ይሁን እንጂ ሰው በእግዚአብሔር ከመታመን ይልቅ የሰይጣንን ቃል ሰምቶ በሰይጣን ተታለለ። ከዚህ የተነሳ ሰው ወደቀ፣ ሰው ተባረረ፣ ሰው ክብሩን አጣ፣ ሰው በእግዚአብሔር ፊት የነበረው ሞገስና ተቀባይነት አጣ። ከዚህ የተነሳ ጌታ ኢየሱስ ክርስቶስ ይህንን ዋጋ በመክፈል ለእግዚአብሔር መታመን ምን ማለት እንደሆነ በማሳየት ጌታ ኢየሱስ ክርስቶስ እኛን በዚህ መንገድ ሲመራን እንመለከታለን። ክርስቶስ በሰራው ስራ የአብ ልጆች እንድንባልና የክርስቶስ ወንድሞች ለመባል በቅተናል። ይሄ በጣም ትልቅ ፕሪቪሌጅ ነው። ራሱ ጌታ ኢየሱስ ክርስቶስ ወንድሞቹ ብሎ ሲጠራን ይሄ መለኮት የሆነው ጌታ የሆነው ዓለማትን የፈጠረው በጣም በእኛ ቃላት ሊገለጽ የማይችለው ጌታ ኢየሱስ ክርስቶስ እሱ በሰራልን ስራ ሰይጣንን አሸንፎልን ከዚህም ባሻገር ደግሞ ልጆቹ ተብለን ልንጠራ፣ ወንድሞቹ ተብለን ልንጠራ ይህንን እድል እንደተሰጠን እንመለከታለን። ይህ አባባል ክርስቶስ የኛ አምላክ አይደለም ማለት ሳይሆን እርሱ በሰራው የመስቀል ስራ በወንድማማቾች መካከል ያለውን ያህል ቀረቤታ ቅርብን እንዳደረገን የሚያሳይ ነው። አያችሁ፣ ጌታ ኢየሱስ ክርስቶስ አሁን እንግዲህ ወንድማማች ያህል አቀረበን ማለት እሱ አምላካችን አይደለም ማለት አይደለም። ጌታ ኢየሱስ ክርስቶስ አምላካችን መሆኑ እንደተጠበቀ ሆኖ ግን ስጋ ለብሶ ወደኛ በመምጣትና እኛን ቅርብ በማድረግ ለኛ በሰማይ በመማለድ ብዙ ነገሮችን ለኛ በማድረግ ወደ እግዚአብሔር ያቀረበን ታላቅ ወንድማችንን ተመስሎ እንደቀረበን እንመለከታለን። ይህ ሲባል ወንድማማቾች በስጋ የሚቀራረቡትን ያህል ከዛም በላይ ለስትንፋሳችን ቅርብ ሆኖ በህይወታችን ላይ ማንም የማይረዳንን ነገር የሚረዳን፣ ማንም ከሚራራልን በላይ የሚራራልን፣ ማንም ከሚወደን በላይ የሚወደን፣ ማንም ካቀረበን በላይ ያቀረበን፣ ማንም ከሚያፈቅረን በላይ ያፈቀረን፣ ማንም ከሚያስጠጋን በላይ ወደ ጉያው ያስጠጋን ክርስቶስ ኢየሱስ። ይሄ የመስቀል ዋጋ በጣም ትልቅ ነው ወገኖቼ። ለዚህ የመስቀል ስራ ክቡርነት ሁልጊዜ ልንናገር፣ ሌሎችም ደግሞ እኛ ያገኘነውን ህይወት እንዲያገኙ ለማድረግ ብዙ ጥረት ማድረግ እንደሚገባን፣ እዚህ ምድር ላይ ቆይታችንም የመኖራችንን ሚስጥር ይሄ እንደሆነ ሁልጊዜ ልናስብ ይገባል። ብዙ ጊዜ ነገሮችን ሁሉ ከምድራዊ ነገር ጋር ነው የምናነጻጽረው። ነገሮችን ሁሉ ከሚጠፋው ነገር ጋር ነው የምናገናኘው።
ይሁን እንጂ ክርስቶስ ኢየሱስ የከፈለው የመስቀል ዋጋ ቀላልም እንዳልሆነ ልናስብ ይገባል። ብዙዎችን ወደ መንግስቱ ሊያመጣ ወዶ የሰራው ስራ መሆኑን አውቀን እኛ በዚህ መንግስት ላይ ለዚህ ስራ ተሳታፊ ልንሆን ይገባናል። አራተኛ የምናየው ነገር የክርስቶስ ሞት ሰይጣን በእኛ ላይ ያለውን ስልጣን እንዲያጣ አድርጎታል። አያችሁ፣ ጌታ ኢየሱስ ክርስቶስ በመስቀል ላይ ይሄን ዋጋ ከመክፈሉ በፊት ሰው በሰይጣን ሐሳብና ፍላጎት ፈለገም አልፈለገም የሚነዳ ነበር። እንግዲህ ልጆቹ በስጋና በደም ስለሚካፈሉ የሚል ሐሳብ እናገኛለን። ቁጥር 14 ላይ ኢየሱስ ከኃጢአተኝነት ተፈጥሮ በስተቀር እኛ የለበስነውን የሰውን ስጋ ለብሷል ማለት። ኢየሱስ ክርስቶስ እንግዲህ ልጆቹ በስጋና በደም ስለሚካፈሉ የሚለውን ጌታ ኢየሱስ ክርስቶስ ከኛ ጋር በስጋና በደም ተካፈለ ማለት ከኃጢአተኝነት በስተቀር ማለት ነው። ምክንያቱም የሱ ስጋ ቅዱስ የሆነ ስጋ ነው። ምክንያቱም በማርያም ማህፀን ውስጥ በመንፈስ ቅዱስ የተጸነሰ በመሆኑ ስጋው ቅዱስ ነው። ይሁን እንጂ እኛን ይረዳን ዘንድ ይሄን የኛን ደካማ ስጋ ደግሞ መልበሱን ያሳያል። ስለዚህ በስጋና በደም ከኛ ጋር እንደተካፈለ እንመለከታለን። አንዳንድ ሰዎች የማርያምን ደም ኢየሱስ ስለወሰደ ኢየሱስም እኮ ኃጢአት አለበት ብለው የሚናገሩ ሰዎች ገጥመውኝ ያውቃሉ። ይሁን እንጂ ጌታ ኢየሱስ ክርስቶስ ኃጢአት እንዳይኖርበት በመንፈስ ቅዱስ ተጸልሎ የተወለደ መለኮት የሆነ ጌታ ነው። ስለዚህ ኃጢአትን እሱ ሊነካው አይችልም። ፍጹም ጻድቅ፣ ፍጹም ቅዱስ፣ ለቅዱስነቱ ወደር የሌለው በዚህ ምድር ላይም ሕግን ጠብቆና ሕግን አልፎ የኖረ ጌታ እንደሆነ እንመለከታለን። ይህ ማለት ኢየሱስ ልክ እንደኛ ሰው ሆነ ከኃጢአት በስተቀር ማለት ነው። በስጋና በደም ተካፈለ ማለት ከኃጢአት በስተቀር ሊራራልን የሚችል ሊቀ ካህን አለን። ከኃጢአት በስተቀር እንደኛው ስጋ ነው የለበሰው። እኛ የለበስነውን ስጋ ነው የለበሰው። ስለዚህ ኢየሱስ ምንም ሰው ቢሆንም ኃጢአተኝነትን ከኛ ጋር ግን አልተካፈለም። እኛ ስጋን በመልበሳችን ብቻ ሳይሆን በአዳምና በሔዋን በመጣው የኃጢአት ምክንያት የውርስ ኃጢአት ያለብን ከዚያን ጊዜ ጀምሮ ደግሞ በዚህ ምድር ስንመላለስ ለኃጢአት በጣም ቅርብ የሆነን በኃጢአት በቀላሉ የምንወድቅ የሰው ልጆች ነን። ጌታ ኢየሱስ ክርስቶስ እንደኛ የሰው ስጋ ቢለብስም ግን ኃጢአተኝነትን አልተካፈለም። ምክንያቱም እሱ ኃጢአተኛ አይደለም። እሱ ቅዱስ ነው። እሱ ጻድቅ ነው። እሱ የህይወት መለኪያ ነው። የጽድቅ መለኪያ ነው። ስታንዳርድ ነው ጌታ ኢየሱስ ክርስቶስ። ስለዚህ ይህንን ጌታ ልናመልከው፣ ልንገዛለት ያቀረበን የወደደን ማንም ሳይፈልገን የፈለገን ማንም ከማይጠራን ስፍራ የጠራን ጌታ እንደመሆኑ ለሱ ክብር ልንኖር ይገባናል። ኢየሱስ ከኛ ጋር አንድ ያደረገው የሰውን ስጋ መልበሱና የሰውን ህይወት መያዙ ነው። ኢየሱስ ከኛ ጋር አንድ ያደረገው ነገር ምንድነው? የሰውን ስጋ መልበሱ ነው። የሰውን ህይወት ይዞ ነበር። ምክንያቱም መካከለኛ መሆን ስለነበረበት በእኛና በእግዚአብሔር መካከል የተፈጠረውን ችግር ለማስታረቅ ግዴታ ሰው መሆን ነበረበት። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሲናገር ምንድነው የሚለው? በሰውና በእግዚአብሔር መካከል አንድ አለ፣ እሱም ሰው የሆነው ጻድቅ የሆነው ክርስቶስ ኢየሱስ ነው ብሎ ይናገራል። ስለዚህ ሰው ሆኖ ከሰው ጋር ከእግዚአብሔር ጋር ደግሞ እግዚአብሔር ሆኖ ያስታረቀን ጌታ ነው። ኢየሱስ ስጋ የለበሰበት ምክንያት ሰዎች በሞት ተሸናፊ ስለነበሩ በሞቱ ሞትን ለመሻርና የሰውን ልጅን ከሞት ቅጣት ነፃ ለማድረግ። ኢየሱስ ስጋ የለበሰበት ምክንያት ምንድነው? በሞት ተሸናፊ ስለነበርን እኛ ማለት ነው። ስለዚህ በሞቱ ሞታችንን ሻረልን። ስለዚህ ከሞት ቅጣት ነፃ ወጣን። የሰው ልጅ አንዱ የተቀጣበት ትልቁ ነገር ምንድነው? ሞት ነው። ሞት ደግሞ ይሄ በስጋ የምናልፍበት ሞት ብቻ አይደለም። እሱ የመጀመሪያው ሞት ነው፣ ነፍስና ስጋ የምትለይበት ሞት። ከዛ ደግሞ የዘላለም ሞት አለ። ከዛ የዘላለም ሞት የወጣ ነው በጌታ በኢየሱስ ክርስቶስ በተሰራ ስራ። ስለዚህ ወገኖቼ ጌታ ኢየሱስ ክርስቶስን መቀበል ለአማራጭ ለድርድር የሚቀርብ ጉዳይ አይደለም። ዛሬ ይህንን መልእክት የምትሰሙ ሰዎች ጌታ ኢየሱስ ክርስቶስን ሞቱንና ትንሣኤውን ተቀብላችሁ በዚህ እምነት ለመኖር ያልወሰናችሁ ሰዎች ዛሬ ጥሪ ያደርጋለሁ። ወገኖቼ ወደዚህ ህይወት ብትሞቱ ከሞት ቅጣት ታመልጣላችሁ። ከሞት ቅጣት ታመልጣላችሁ። ጌታ ይራራላችኋል፣ ይረዳችኋል፣ ወንድሞቹ ብሎ ይጠራችኋል። ከዚህም ባሻገር የዘላለም ርስትና መንግስት ያወርሳችኋል። ስለዚህ ደግሞ ይህንን ጌታ ለመከተል ራሳችሁን ዝግጁ እንድታደርጉ በጌታ በኢየሱስ ክርስቶስ ስም ጥሪ ያቀርብላችኋል። ስለዚህ እኛ ሰይጣንና ስራውን አሸንፈን እንድንኖር ስልጣን አግኝተናል። አያችሁ፣ ሰይጣን እንደፈለገ የሚያደርገውና የሚነዳንን ከዛም ባሻገር እያታለለ ወደ ፈለገው መንገድ ይወስደን የነበርነውን እኛ በክርስቶስ ኢየሱስ አማካኝነት ይሄ ብርሃን በርቶልን
በአሸናፊነት እንኖራለን። ሌላው ቁጥር 16 ላይ የምናየው ነገር የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም ይለናል። ኢየሱስ ክርስቶስ የያዘው የአብርሃምን ዘር ነው ማለት የሰውን ስጋ ነው የለበሰው ማለት ነው። ኢየሱስ የያዘው የአብርሃም ዘር ነው ሲል የሰው ዘርን እንደያዘ እንመለከታለን። ስለዚህ ኢየሱስ ወደዚህ ምድር የመጣው መላእክትን ዘር ይዞ አይደለም። ኢየሱስ ወደዚህ ምድር የመጣው የመላእክትን ዘር ይዞ አይደለም፣ መንፈስ ሆኖ አይደለም፣ ወይም መንፈሳዊ አካል ለብሶ አይደለም የመጣው። ይልቁንም ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው የሰውን ልጅ ደካማውን የሰውን ልጅ ስጋ ለብሶ ነው። የሰውን ልጅ ከውድቀት ለማዳን የመላእክትን ዘር ይዞ መምጣት ሳይሆን የሚያስፈልገው የሰውን ዘር ይዞ መምጣት ነበር የሚያስፈልገው። ስለዚህም ደግሞ ጌታ ኢየሱስ ክርስቶስ ምን አደረገ? የሰውን ዘር ይዞ መጣ። የአብርሃምን ዘር ነው እንጂ የያዘው ይላል የዕብራውያን ጸሐፊ ሲናገር፣ የመላእክትን ዘር አይደለም ብሎ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስ እንደኛ የሆነውን ስጋን ለብሶ ነው የመጣው። ስጋው አርቲፊሻል አይደለም። ስጋው እኛ የለበስነውን የሰውን ስጋ ለብሶ ነው የመጣው። ስለዚህ ጌታ ኢየሱስ ክርስቶስ ይሄንን ደግሞ በማድረጉ ሰዎችን ለመረዳት፣ ለሰዎች ቅርብ ለመሆን፣ ሰዎችን ካሉበት ችግር ለማውጣት አይነተኛ ሆኖ የተገለጠ ጌታ ነው ጌታ ኢየሱስ። የሰው ልጅ ለክፍለ ዘመናት በተፈጥሮ አማካኝነት እግዚአብሔርን አይቷል፣ ግን እርሱን አላወቀም። ሁለት አይነት መገለጦች እንዳሉ እንመለከታለን ከመጽሐፍ ቅዱስ። ጀነራል ሬቨሌሽን የሚባል ወይም ደግሞ አጠቃላይ የሆነ መገለጥ ብለን የምንጠራው ነው። ይሄ እግዚአብሔርን እንድናውቅ አንዱ ምክንያት የምንሆንበት ምክንያት ምንድነው ሲባል ተፈጥሮ ራሱ ስንመለከት እግዚአብሔር እንደፈጠረው እንመለከታለን። በዙሪያችን ያሉ ነገሮች ማንም ያልፈጠራቸው እግዚአብሔር ግን ሰማይና ምድርን ሲዘረጋ የፈጠራቸው ነገር መሆኑን ስናይ እግዚአብሔር ምን ያህል እግዚአብሔር እንደሆነ ኤግዚስተንሱን ያሳያል። እግዚአብሔር ህልውና ያለው ፈጣሪ እንደሆነ እነዚህን ፍጥረታት ሁሉ ካለመኖር ወደ መኖር እንዳመጣ ያሳያል። ይሁን እንጂ የሰው ልጅ ልዩ ልዩ መገለጥን በነቢያቱ በማደሪያው ድንኳን በሲና ተራራ አስፈሪ ክብርና የመስዋዕትነትን ክብር አይቷል፣ ግን እግዚአብሔር አላወቀም። የሰው ልጅ ከእግዚአብሔር ጋር ተነጋግሯል፣ ግን ሰው እግዚአብሔርን አላወቀም። አያችሁ፣ እግዚአብሔር በተለያየ ጊዜ በነቢያቱ ጊዜ ራሱን ሊገልጥ ሞክሯል። እግዚአብሔር እንደዚህ ይላችኋል በሚል መልእክት ሰዎች ከእግዚአብሔር ጋር እንዲገናኙና የእግዚአብሔርን ሐሳብ እንዲረዱ ለማድረግ በብሉይ ዘመን ሙከራ ተደርጓል። በማደሪያው ድንኳን እግዚአብሔር በተለያየ ክብር ራሱን እየገለጠ ለሰው ልጆች ራሱን ለማሳየት ሙከራ ሲያደርግ ነበር። በሲና ተራራ ላይም አስፈሪ የሆነውን የእግዚአብሔርን ክብር እስራኤላውያን እንደተመለከቱ መጽሐፍ ቅዱሳችን ይነግረናል። ይሄ ሁሉ እግዚአብሔር እንዳለ፣ እግዚአብሔር እንደሚሰራ፣ እግዚአብሔር ፈጣሪ እንደሆነ፣ እግዚአብሔር ሊመለክ እንደሚገባው ለማሳየት የተጠቀመበት መንገድ ነበር። ይሁን እንጂ ሰው ግን እግዚአብሔርን አላወቀም። አልፎ ተርፎ ከእግዚአብሔር ጋር ይነጋገሩ የነበሩ ነቢያቶች ከእግዚአብሔር ጋር ሙሴ ይነጋገር እንደነበር መጽሐፍ ቅዱስ ይነግረናል። ይሁን እንጂ እንደዚያም ሆኖ የሰው ልጅ እግዚአብሔርን እንደሚገባ ማወቅ አልቻለም። ስለዚህ እግዚአብሔር ልጁን ኢየሱስን መላክ ነበረበት። ለምን? ኢየሱስ ራሱ ውስን አደረገ። ኢየሱስ ራሱ ውስን ሆኖ ነው የመጣው። ለምን አደረገ? ኢየሱስ ለምን ሰው ሆኖ ተገኘ? ኢየሱስ ለምን ሰው ሆኖ ተገኘ? ለምን በሰው ምሳሌ ራሱን ገለጠ? ለምን ራሱን በፈተና መንገድ አሳለፈ? ለምንስ ለስቃይ ራሱን ባዶ አደረገ? ለምንስ ራሱን ለሚሳለቁበት አሳልፎ ሰጠ? ለምንስ ለተቃውሞ ራሱን አሳልፎ ሰጠ? ለምን መጣ እና ለምን ሞተ? እነዚህ ጥያቄዎች በጣም መሰረታዊና ኢየሱስ ክርስቶስን የመምጣቱን ዋና ምክንያት በመረዳት ከዛ በኋላ ኢየሱስ ክርስቶስ ለኛ መምጣቱን መልስ የምናገኝበት ጥያቄዎች በጣም መሰረታዊ ጥያቄዎች ናቸው። መልሱ ሰይጣን ሕያውና የፈለገውን አድራጊ ስለነበረ የእርሱን ኃይል ለመስበር ነው የመጣው። የሰው ልጆችን ወደ ሲኦል ሲነዳ የነበረው ሰይጣን ነው። እያታለለ እያስገደደም ቢሆን በተለያየ መንገድ በሰው ልጆች ላይ አሸናፊ ሆኖ ኖሯል ለዘመናት። አሁን ግን ጌታ ኢየሱስ ክርስቶስ በከፈለው ዋጋ ሰይጣን ከሰማይ እንደ መብረቅ ሲወድቅ አየው ይላል መጽሐፍ ቅዱስ። ጌታ ኢየሱስ ክርስቶስ ተፈጸመ ባለ ጊዜ የቤተ መቅደሱ መጋረጃ ከላይ ወደ ታች ተቀደደ ይለናል መጽሐፍ ቅዱስ። ሊቀ ካህናት በዓመት አንድ ጊዜ መስዋዕት ይዘው ይቀርቡ ነበር። ይሁን እንጂ አሁን ጌታ ኢየሱስ ክርስቶስ ይሄን በመክፈሉ ከዚህ በኋላ ዳግመኛ መስዋዕት እንደማያስፈልግ እዛ ጋር ይነግረናል። ከዚህም ባሻገር ሰይጣን ደግሞ የነበረው አቅምና ጉልበት በኢየሱስ ክርስቶስ መገፈፉንም መጽሐፍ ቅዱስ ይነግረናል። ስለዚህ ሰይጣን እንዲሸነፍና የሰው ልጅም ያለ ክርስቶስ መቆምም መቃወምም ስላልቻለ ነው። አሁን ሰይጣን መሸነፍ ነበረበት።
ሰይጣንን አሸንፎ መኖር የሚቻለው በጌታ በኢየሱስ ክርስቶስ በማመን ነው። በጌታ በኢየሱስ ክርስቶስ በማመን ነው። ለማመን ደግሞ ጌታ ኢየሱስ ክርስቶስ የመስቀሉን ስራ መስራት ነበረበት። ጌታ ኢየሱስ ክርስቶስ በስጋ መገለጥ ነበረበት። ስለዚህ ከዚህ የተነሳ ጌታ ኢየሱስ ክርስቶስ ከሰራው ስራ የተነሳ ሰይጣን ተሸናፊ እንዲሆን አድርጎታል። ዛሬ የተለያየ የማታለል ስራ ሊሰራ ይችላል። የተለያየ ነገር ሊያደርግ ይችላል በእኔና በእናንተ ላይ። ይልቁንም በጌታ በኢየሱስ ክርስቶስ ሞትና ትንሣኤ አምነን በዳንን ሰዎች ላይ ምንም አይነት ስልጣን እንደሌለው እንመለከታለን። ሌላው አምስተኛና የመጨረሻውን ሐሳብ የምናየው ኢየሱስ የሞተው ኃጢአትን ለማስተሰረይ ነው። ጌታ ኢየሱስ ክርስቶስ የሞተው ኃጢአትን ለማስተሰረይ ነው። ስርየት ማለት የኃጢአት ይቅርታ ማለት ነው። ማንም ሰው ከዚህ በፊት ኃጢአትን ሊያስተሰርይ የቻለ ነብይ የለም። ሙሴም ቢሆን ሌሎችም ነቢያቶችን ብንመለከት መካከለኛ ሆኖ ከእግዚአብሔር ጋር እንድንታረቅ እና ደግሞ መስዋዕት ይዘን እንድንቀርብ ሊያደርጉ ይችላሉ እንጂ ወደዛ ሊገፉ ይችላሉ እንጂ የማስተሰረይ ስልጣን አልነበራቸው። እና ፈሪሳውያን ጌታ ኢየሱስ ክርስቶስን ከተቃወሙበት አንዱና ዋነኛው ነገር ምንድን ነበር ሲባል እርሱ ማን ነውና ነው ኃጢአትን የሚያስተሰርየው? ኃጢአትሽ ተሰረየችልሽ ሲል እሱ ማን ነውና ነው ኃጢአትን ሊያስተሰርይ የሚችለው ብለው እንደውም በድንጋይ ሊወግሩት ተነሱ ይለናል መጽሐፍ ቅዱስ። ይሁን እንጂ ጌታ ኢየሱስ ክርስቶስን የሰው ልጆችን ለማዳን ሰዎች የኃጢአት ይቅርታን እንዲያገኙ እንደሞተም መጽሐፍ ቅዱስ ይነግረናል። የኢየሱስ መሞት የሰው ልጆችን ኃጢአት ለማስተሰረይና ለእግዚአብሔር ታማኝ ሊቀ ካህን ሆኖ ለመገኘት ነው። ኢየሱስ ዋናው የሞተበት ምክንያት ምንድነው? የሰው ልጆችን ኃጢአት ለማስተሰረይ ነው። ግቡ ምንድነው? የሰው ልጆች የኃጢአት ይቅርታ አግኝተው ከእግዚአብሔር ጋር ታርቀው የእግዚአብሔርን መንግስት እንዲወርሱ ነው። ከዚህም ባሻገር ደግሞ ታማኝ የሆነ ሊቀ ካህን መሆኑን ለእግዚአብሔር ያሳየበትም። ምክንያቱም በዛ ዘመን የነበሩት ሊቀ ካህናት፣ በብሉይ ዘመን የነበሩት ሊቀ ካህናት ስንመለከታቸው ምንድናቸው? ራሳቸው ኃጢአተኛ ናቸው። ራሳቸው የሰው ልጆች ናቸው። ለራሳቸው የኃጢአት ስርየት ይዘው መቅረብ የሚገባቸው ናቸው። ቤተ መቅደስ ውስጥ ከመግባታቸው በፊት እጃቸውን ጭነው ኃጢአታቸውን ተናዘው መስዋዕት አቅርበው ከዛ በኋላ ደግሞ ነው ቀጥሎ ለህዝቡ ደም ይዘው የሚቀርቡ። ስለዚህ ይህንንም ደግሞ የሚያደርጉት በአመት አንድ ጊዜ። ይሄ ማለት ያ አመት እስኪደርስ ድረስ እነዚያ ሰዎች በተለያየ ነገር ይወድቃሉ። ስለዚህ ዳግመኛ ከመግባታቸው በፊት የኃጢአትን ስርየት ለራሳቸው አድርገው ነበር የሚገቡ። ጌታ ኢየሱስ ክርስቶስ ግን ለአንዴና ለመጨረሻ ጊዜ በደሙ የሰው ልጆችን ኃጢአት እንዳስተሰረየ ይናገራል። ስለዚህ ምክንያቱም የብሉይ ኪዳኖቹ ሊቀ ካህናት በአመት አንድ ጊዜ ይዘውት ወደ ቅድስተ ቅዱሳን የሚገቡት የመስዋዕት ደም ለሰው ልጅ ስርየት በቂ አልነበር። ጌታ ኢየሱስ ክርስቶስ ስለኛ ብሎ ራሱን መስዋዕት ያደረገበት ምክንያት ምንድነው? የብሉይ ኪዳን ሊቀ ካህናቶቹ የሚያደርጉት የመስዋዕት ስራ በቂ አልነበር። ስለዚህ ለአንዴና ለመጨረሻ ጊዜ ኢየሱስ በገዛ ደሙ ወደ ቤተ መቅደስ ገባ ይለናል። በዚህ ላይ ጌታ ኢየሱስ ክርስቶስ ወደ ቤተ መቅደሱ ሲገባ አሕዛብንም አይሁድንም በአንድ ላይ የሰው ልጆችን ሁሉ የተቀበሉትን ሁሉ በስሙ ያመኑትን ሁሉ የኃጢአት ስርየት እንዲያገኙ ለማድረግ። ሌላውን ደግሞ በዚህ ጋር ስንመለከት በብሉይ ኪዳን የነበሩትን ነቢያቶች ስንመለከት ግን ይህንን ስራ ሲሰሩ በዛው በተወሰነ የጂኦግራፊ ክልል ላይ ያሉ የተወሰኑ ሰዎችን ኃጢአት ለማስተሰረይ ብለው ነበር የሚገቡት። ስፔሻሊ አይሁዶች ወደ እግዚአብሔር መንግስት እንዲገቡ ኃጢአታቸውን ለማስተሰረይ ለነሱ የተሰጠ ሕግ ስለነበር ወደዛ ይገቡ የነበሩት በዚህ ምክንያት። ይሁን እንጂ ጌታ ኢየሱስ ክርስቶስ በጊዜ ያልተገደበ ከአይሁድም ከአሕዛብ የሆነውን ሁሉ ነፃ የሚያወጣ የስርየት ስራ በመስራት እኛን ነፃ እንዳወጣን መጽሐፍ ቅዱስ ይናገራል። እዚህ ወገኖቼ ጌታ ኢየሱስ ክርስቶስ በጣም ብዙ ስራ ነው ይሰራልን። ዛሬ ባየነው የኃጢአት ስርየት አግኝተናል። ከሰይጣን ባርነት ነፃ ወጥተናል። ብዙ ነገሮችን ነው ጌታ ይሰራል። ከተሸናፊነት ወደ አሸናፊነት መጥተናል። በቅድስና እንድንኖር ለራሱ ቅዱስ ሕዝብ ተብለን እንድንጠራ ይህንን ስራ ሰርተዋል። ስለዚህ ወደ ጌታ ወደ ኢየሱስ ክርስቶስ በመምጣት ወንድሞቹ እንኳን ብሎ ሊጠራብን ወዳላፈረው ጌታ በመምጣት ራሳችንን ለጌታ በመስጠት ዘመናችንን ሁሉ ከሱ ጋር በመጣበቅ ከዚህኛው ዓለም ባሻገር በሚመጣው ዓለም ላይ የእግዚአብሔርን መንግስት እንድንወርስ ራሳችንን እንድናዘጋጅ ጥሬን አቀርባለሁ። ወገኖቼ በኢየሱስ ክርስቶስ ማመን መቼም ቢሆን ከውሳኔዎቻችሁ በላይ የማትጸጸቱበት ውሳኔ ቢኖር ኢየሱስን ያመናችሁበት ጊዜ ነው። ስለዚህ ኢየሱስ ከሞት ወደ ሕይወት ያሻግራል። ኢየሱስ ለሰው ልጆች ቤዛ ሆኖ ዋጋ ከፍሏል። ኢየሱስ በሞቱም ሞታችንን አሸናፊ ሆኖ ተገልጧል።
ስለዚህ ኢየሱስ ክርስቶስን በመቀበል የዘላለም ሕይወት እንድታገኙ ጥሪ ያቀርብላችኋለሁ። እነዚህን የዕብራውያን ሰዎች በዚህ ተፍገምግመው እንዳይኖሩ ዋጋ እንደከፈለላቸው ነው የሚነግራቸው። ስለዚህ ለኛም ይሄ ለዕብራውያን ሰዎች ብቻ ሳይሆን ለኛም ዛሬ ላይ ላለን ሰዎች በሞቱ ሞትን ሽሮአልና ወደዚህ ሕይወት እንድንመጣ እግዚአብሔር በጸጋው ይርዳን። የሰማነውን ቃል ይባርክልን። ተባረኩ። በሚቀጥለው ጊዜ ይህንኑ የዕብራውያን መጽሐፍ በተከታታይ አቀርባለሁ። ለሌሎችም እንዲደርስ ሼር በማድረግ እንድትተባበሩ በጌታ ፍቅር ጠይቃለሁ። ጌታ ይባርካችሁ። ተባረኩ። አሜን።